ካፒታል ገበያ ኢኮሲስተም ተዋናዮች በመካከላችን ኢንቨስትመንት ባንክ ከፍተኛ ኃላፊዎች እንደዚሁም ደግሞ ብሮከሮች አሉ። ሁላችሁም ለዚህ ለኢትዮጵያ ካፒታል ገበያ ትልቅ ምዕራፍ የምንለው አንድ ደግሞ ምዕራፍ ወደፊት የምንሻገርበት ሂደት ላይ ደርሰናል። በኢትዮ ቴሌኮም እንግዲህ ስናከናውን የነበረው መንግስት በኢትዮ ቴሌኮም ይዞት የነበረው 10% ድርሻ ለመላው ኢትዮጵያኖች ማስተላለፉን ተከትሎ በርካታ ሂደቶችን ስናልፍ ቆይተናል። ዛሬ እንግዲህ አንዱንና ዋነኛው የሚባለውን ምዕራፍ የምናበስርበት መርሃ ግብር ያዘጋጀ ነው ማለት ነው። ጥሪያችንን አክብራችሁ በዚህ የተገኛችሁ ክቡራትና ክቡራን ከልብ እናመሰግናለን። ውድ አጋሮቻችን እንደ ሁልጊዜ ሁሉ ደግሞ ለማህበረሰባችን፣ ለደንበኞቻችን እሱም ደግሞ ለኢትዮ ቴሌኮም ቤተሰቦች አጠቃላይ የስራ አጋሮቻችን ይህንን የምስራች ስታበስሩ በዚህ ስላላችሁ ከልብ እናመሰግናለን። እንኳን ደህና መጣችሁ። አንተነህ በመግቢያ ላይ እንደገለጸው ለወትሮ ሁሉ ኢትዮ ቴሌኮም ዲጂታል ኢትዮጵያ በማድረግ ለባለፉት 132 ዓመታት እንግዲህ የጋራ እድገትን እንደዚሁ ለማሳለጥ ታልሞ እንግዲህ መንግስት ቀደም ብሎ የመንግስት ልማት ድርጅቶችን ለይዞታው ማለት ነው ለኢትዮጵያኖች ለማስተላለፍ የወሰነውን ውሳኔ ተከትሎ አንዱ እና ዋነኛው የሚባለው የሀገራችን እንግዲህ አንጋፋ የልማት ድርጅት ኢትዮ ቴሌኮም በዋናነት ወደ አክሲዮን ማህበር የተዘዋወረበትን ምዕራፍ ሁላችሁም እንደምታስታውሱት እንግዲህ 10% ሽያጭን በማድረግ ዛሬ ላይ ደግሞ የኢትዮ ቴሌኮም አክሲዮን ባለቤቶች በቀላሉ አክሲዮኖቻቸውን ማስተላለፍ፣ መሸጥ እንደዚሁም ደግሞ መግዛት የሚችሉበትን በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ማለት ነው ይህንን የምናበስርበት የምናስጀምርበት ነው የሚሆነው። ነገር ግን ወደ ማስጀመሪያ ስነ ስርዓቱ ከመሄዳችን በፊት ይህ እንግዲህ በክቡር ዶክተር ጥላሁን በኋላ ላይ ዘርዘር ያለ መረጃ እንደዚሁም በይፋ የምናስጀምርበት ፕሮግራም ይኖረናል። ከዛ በፊት ግን ሂደቱን አስመልክቶ ጥቂት መረጃ ልስጣችሁ ማለት ነው። አጠቃላይ ለኢትዮጵያ ካፒታል ገበያ ኢኮሲስተም ተዋናኞች ሂደቱ ምን ይመስል ነበረ ለሚለው መረጃ መስጠቱ አስፈላጊና ጠቃሚ ነው ብዬ ስለማስብ ማለት ነው። ለዚህ አንጋፋው ተቋማችን እንግዲህ መደበኛ ሼር የምንለውን 10% ድርሻ የመንግስት ውሳኔን ተከትሎ እንደዚሁም ደግሞ ኢትዮጵያ ካፒታል ገበያ ባለስልጣን ባወጣቸው መመሪያዎች መሰረት በርካታ ስርዓቶችን ሲከውን ወይም ደግሞ ሂደቶችን ሲያከናውን ቆይቷል። በዋናነት ሁላችሁ እንደምታውቁት የመጀመሪያው ምዕራፍ የነበረው ኢትዮ ቴሌኮምን ከመንግስት የልማት ድርጅት ወደ አክሲዮን ማህበር በኢትዮጵያ የንግድ ሕግ መሰረት የመቀየር ስራ ስናከናውን ቆይተናል። ሁሉንም እንግዲህ ከዓመት በላይ ስናከናውን የነበሩ ሂደቶችን አይደለም ገልጽላችሁ እዚህ በኋላ ዝውውር ለማድረግ ለመሸጥ ለመግዛት ቢሆን ምን ነበር መሟላት የነበረበት ኢትዮ ቴሌኮም ሊስት ለመደረግ በኢትዮጵያ ያሉ ፖሊሲዎችንና የህግ ማዕቀፎችን ተከትሎ ምን ጉዳዮችን ሲያከናውን ቆይቷል። በተለይ የኢትዮጵያ ካፒታል ገበያ ባለስልጣን ያወጣቸው መመሪያዎችን መሰረት በማድረግ በርከት ያሉ ስራዎች ሲከናወኑ ቆይተዋል። ዋና የሚባሉት እንግዲህ የመጀመሪያው ኩባንያውን ራሱን ከልማት ድርጅት ወደ አክሲዮን ማህበር በኢትዮጵያ ንግድ ሕግ መሰረት መቀየር ነው። ይህን ተከትሎ ደግሞ መንግስት የወሰነውን የ10% ድርሻ ለዜጎች የመሸጥን ደግሞ በተመሳሳይ ይህንኑ ስናከናውን በኢትዮጵያ ካፒታል ገበያ መመሪያ መሰረት ነው ማለት ነው። የተሸጡ አክሲዮኖች መቅረብ የሚገባቸው መረጃዎች በተለይ አክሲዮኖች የተሸጡ አክሲዮኖች ባለቤቶች ሊያቀርቧቸው የሚገባቸው ማስረጃዎች ደግሞ KYC የምንላቸው ማለት ነው መረጃዎች አሉ ማለት ነው። የባለቤትነት ማረጋገጫ ለመስጠት የሚያስፈልጉ ሰነዶች ማለት ነው። እንደምታስታውሱት በፕሮስፔክተስ ዶክመንት ላይ ያስቀመጥናቸው ሰፋ ያሉ ዝርዝር መረጃዎች ስለ ኩባንያችን አስቀምጠናል። እንደዚሁም ደግሞ ባለ አክሲዮኖች ባለቤት ለመሆን ማቅረብ ስለሚገባቸው ዘርዘር ያሉ መረጃዎችን እንደዚሁ የገለጽበት ነው የነበረው ሂደቱ ማለት ነው። ስለዚህ አክሲዮን ከገዙ በኋላ ስናደርግ የነበረው ምንድነው? እነዚህ መረጃዎች ተሟልተዋል ወይ? የኢትዮጵያ ካፒታል ገበያ ባወጣው መመሪያ መሰረት ባለቤት ለመሆን የሚያበቃቸው ሁሉ መረጃዎች ባልቀረቡበት ደግሞ ባለ አክሲዮኖችን እያነጋገር እንደምታስታውሱት በመካከላችን ያላችሁ በርካታዎቻችሁ አጭር መልእክት ሲደርሳችሁ ነበረ፣ እንደዚሁም ስንደውልላችሁ ነበረ መረጃዎችን እንድታሟሉ ማለት ነው። ይህን ስናደርግ በዋናነት በርከት ያሉ ባለ አክሲዮኖች ናሽናል አይዲያቸውን ያላካተቱበት ወይም ደግሞ አታች ያላደረጉበት ያላስረከቡበት ሂደት ስለነበረ ይህን የማጥራት ሂደት በሰፊው ስንሰራ ቆይተናል ማለት ነው። ይሄ እንግዲህ ቬሪፊኬሽን የምንለው
የቀረቡ መረጃዎች የተሟሉ ስለመሆናቸው የመመርመር የማሟላት ስራ ረጅም ጊዜ ተወስዶ ተሰርቷል ማለት ነው። ይህ ከተደረገ በኋላ ሌላኛው ትልቁ ምዕራፍ ምንድነው ካላችሁ እነዚህን አክሲዮኖች የመደልደል ስራና በውስጥ በኢትዮ ቴሌኮም የስራ አመራር ቦርድ የማጸደቅ ሂደቱን ተከትሎ ማለት ነው ባለው የአውቶራይዜሽን ስልጣን ባለው አካል ይህንን የማጸደቅ መደልደሉ ማለት ነው የማጸደቅ ስራ ሰርተናል። በውስጥ ከተሰራ በኋላ ደግሞ ቀጥሎ መደረግ የነበረበት በኢትዮጵያ ካፒታል ገበያ ባለስልጣን ይህ የተደለደሉ አክሲዮኖች መጽደቅ ነበረባቸው። አጸድቀናል ማለት ነው። እንደምታስታውሱት ወደ 47377 ፖቴንሻል የምንላቸው ባለ አክሲዮኖች ገዝተዋል ማለት ነው። በነበረው የመሸጫ ዊንዶ ፔሪድ ወይ ደግሞ በተቀመጠለት ጊዜ እንደዚሁም በቀጣይ ተራዝሞ በነበረው ጊዜ ጨምሮ በአጠቃላይ 47377 ፖቴንሻል ኢንቨስተሮች የተሳተፉበት በዚህም ወደ 10.7 ሚሊዮን ሼሮችን መሸጥ የተቻለበት ነው ማለት ነው። በገንዘብ ሲታይ ደግሞ ወደ 3.2 ቢሊዮን የኢትዮጵያ ብር ነበረ ማለት ነው። ይህንን መረጃ ይዘን እንደምታስታውሱት ዊንዶ ፔሪዱ ከተዘጋ በኋላ ይህን መረጃ ለአጠቃላይ ለማህበረሰባችን ለባለ አክሲዮኖችን ሰጥተን ነበር ማለት ነው። ከዛ በኋላ እንግዲህ የተደረገው ቀደም ብዬ የጠቀስኳቸው ዋና ምዕራፎች የመረጃ ማጥራት የማመሳከር ጉዳዮች ተከናውነው ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎቹ ተሟልተው ቀደም ብዬ ከጠቀስኳቸው ከ47377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45 የሺዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው። ይህንን መረጃ አሟልተው ባለ አክሲዮኖች በድጋሚ እንኳን ደስ ያላችሁ የአንጋፋው የኢትዮ ቴሌኮም ባለቤት ስለሆናችሁ ማለት ነው። ስለዚህ እነዚህ 45,000 ባለ አክሲዮኖች በሼር ስናየው ወደ 10.1 ሚሊዮን ቀደም ብዬ ከጠቀስኩት ከ10.7 ሚሊዮን ሼሮች ውስጥ 10.1ዱ ቬሪፋይድ ሆኖ ያለፈበት ነው ማለት ነው። ጥቂት ያላለፉ አሉ ቬሪፋይድ ያልሆኑ ማለት ነው። ለምን የሚለውንም መረጃ ቀጣይስ ቬሪፋይድ ላልሆኑት ወይም ደግሞ የተሟላ መረጃ ያላቀረቡት ቀደም ብሎ በወጣው በካፒታል ገበያና በመንግስት ውሳኔ መሰረት ደግሞ በዚህ የመደበኛ የሼር ሽያጭ ውስጥ እንዲሳተፉ ከታሰበው ስርዓት አንጻር ዛሬ ነው የሚያስጀምረው የሌሎችንም ማለት ነው ስናይ በርካታ ኢንቨስተሮች እንዲህ አይነት ሂደቱን ፕሮሰሱን ባለመረዳት እየተለዋወጡ ወይም እየተገበያዩ እንዳልሆነ የተረዳ ነው እና ስለዚህ ተዋናኞች በጋራ በመሆን ሰፊ ስራ መስራት ይጠበቃል ብዬ አስባለሁኝ ማለት ነው። ስለዚህ በኋላ በሚደረገው ገለጻ በሚገባ መረጃዎችን ወስዳችሁ እንግዲህ ቀደም ብዬ ጠቀስኳችሁ 45,000 የኢትዮ ቴሌኮም ባለ አክሲዮኖች አሁን ላይ መረጃችሁን ይዛችሁ የሚቀጥለው የሚሆነው የኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከሰጣቸው የኢንቨስትመንት ባንኮች ወይም ዲለሮች ብሮከሮች ላይ በመሄድ አካውንት መክፈት ይጠበቃል። እንደዚሁም የሚቀጥሉትን ስቴፖች እንግዲህ ለመገበያየት የሚያበቃችሁን በኋላ ክቡር ዶክተር ጥላሁን ይህንን ገለጻ ስለሚያደርግላችሁ እንዳልደጋገመባችሁ ሂደት እንዳለው ግን መረዳት ያስፈልጋል ማለት ነው። ከኢትዮ ቴሌኮም ጋር የሚኖረንን ግንኙነት ሪሌሽንሽፕ በሚገባ መረዳት ከሌሎች ባለድርሻ ስለዚህ ቀጣይ የሚሆነው ሼራችሁን ከመሸጥ ከመለወጥ ከማስተላለፍ ባለፈ እንደ ባለድርሻ አካል ወይም እንደ ባለቤት እንደ ሼር ሆልደር ማለት ነው ይቅርታ ወይም ባለቤት ከኢትዮ ቴሌኮም ጋር ግንኙነት የሚኖረን በዋናነት ኩባንያችን የበጀት አመቱ ራን የሚያደርገው ወይም የቢዝነስ ካላንደሩ ከሐምሌ እስከ ሰኔ ወይም ከጁላይ እስከ ጁን የምንለው ነው ማለት ነው። ይህ ማለት እንግዲህ የዘንድሮ በጀት አመት ሊጠናቀቅ ወደ 35 ቀናቶች ይቀሩናል። ይህንን መሰረት አድርገን ሁላችሁም እንደምታውቁት ኩባንያችን ጥሩ ባህል አለው። የቢዝነስ እቅዱን ስትራቴጂውን በይፋ ለውድ ደንበኞቹ እንደዚሁም የስራ አጋሮቹ ይፋ ያደርጋል። በየጊዜው ደግሞ የስራ አፈጻጸሙን ያቀርባል ማለት ነው። ይህንኑ ባህላችን ተከትለን እንግዲህ የቢዝነስ ፐርፎርማንሳችን የዚህ በጀት አመት እንደተጠናቀቀ የምናቀርብላችሁ የምናሳውቃችሁ ይሆናል። በዚህ ውስጥ እንግዲህ የባለ አክሲዮኖችም
የቢዝነስ መረጃዎችን በዚህ መልኩ የምታገኙ ይሆናል። ከዚህ በተጨማሪ በጀት ዓመቱ እንደተጠናቀቀ ሁልጊዜም እንደምናደርገው የኩባንያችን የፋይናንስ አፈጻጸም በውጪ ኦዲተር የሚመረመር ይሆናል። የፋይናንሻል ኦዲታችንን ስናጠናቀቅ ደግሞ በዌብሳይታችን ላይ ፐብሊሽ የምናደርግና ዲስክሎዝ የምናደርግ ለሁሉም ማህበረሰብ ዲስክሎዝ የምናደርግ ይሆናል። ለባለ አክሲዮኖቻችን ዌብሳይታችን ላይ የተለየ ሊንክ አዘጋጅተናል። ከኢትዮ ቴሌኮም ጋር ለሚኖራችሁ ግንኙነት የመረጃ ልውውጥ ማለት ነው። ኩባንያውን አስመልክቶ የምናደርጋቸው ለውጦችን ሂደቶችን በሚመለከት ባለ አክሲዮኖች የምናስቀምጥ ይሆናል እዛ ላይ ማለት ነው። ስለዚህ መረጃዎቹን የቢዝነስ እቅዱንም ፐርፎርማንሱን እንደዚሁም ደግሞ የፋይናንሻል አፈጻጸሙን ኦዲት ሪፖርቱን ጨምሮ በዌብሳይታችን ላይ ኢንቨስተርስ ሪሌሽን ብለን ያስቀመጥነው ሊንክ አለ። እዛ ላይ ማግኘት የምትችሉ ይሆናል ማለት ነው። ስለዚህ የበጀት ዓመቱ አጠቃላይ ጊዜው ሲጠናቀቅና አስፈላጊ ሪፖርቶቻችንን ቀምረን እንደዚሁም ደግሞ ገምገመን ካበቃን በኋላና የኦዲት ሪፖርት ከተጠናቀቀ በኋላ የሚሆነው የአጠቃላይ የጀነራል አሴምብሊ የምንለው ጉባኤ ይኖረናል ማለት ነው። ስለዚህ ይሄ የሚከናወነው የኦዲት ሪፖርት ከተጠናቀቀ በኋላ ይሆናል ማለት ነው። ምናልባትም ብዙ ጊዜ የምናጠናቀቀው ኦዲት ሪፖርታችን በጀት ዓመቱ ከተጠናቀቀ ከ2 ወር ገደማ አካባቢ ላይ ይጠናቀቃል ማለት ነው። ኤክስተርናል ኦዲተር ስለሚሰራው እንደምታውቁት ማለት ነው። ስለዚህ ይሄ ማለት ወደ መስከረም ውስጥ አካባቢ ላይ አጠቃላይ ማለት ነው ጠቅላላ ጉባኤ የሚጠራ ይሆናል። የዲቪደንድ ክፍያን በሚመለከት የትርፍ ድርሻ ማለት ነው በቦርድና እንደዚሁም በአጠቃላይ ጉባኤው በሚሰጠው አቅጣጫና ውሳኔ መሰረት ደግሞ ወደሚቀጥለው ስቴፕ የሚኬድበት ይሆናል ማለት ነው። ጠቅላላ ጉባኤ ኦዲት ሪፖርት ከተጠናቀቀ በኋላ ነው የሚጠራው። እንደምታውቁት እንግዲህ ቀደም ብዬ ጠቀስኳቸው 45,000 ባለ አክሲዮኖች አሉ። እንዴት ነው የምንሰበስበው የሚለው ከኢትዮጵያ ከካፒታል ገበያ ባለስልጣን ጋር ተመካክረን እንግዲህ ሁሉንም በአካል ነው የምናገኛቸው። በተወሰነ ደረጃ ኦንላይን መደረግ ይችላል፣ ሪፕሬዘንቴሽን መሆን ይችላሉ የሚለውን ሁሉ መክረን ጠቅላላ ጉባኤ ይከናወናል ማለት ነው። ስለዚህ እነዚህ መረጃዎች ዛሬ ላይ እንዲኖራችሁ ነው። ነገር ግን በቀጣይ የምታደርጉት ዌብሳይታችን ላይ በመሄድ እዛ ዌብሳይት ላይ የኢትዮ ቴሌኮም ላይ ማለት ነው የባለ አክሲዮኖች መረጃ የምንሰጥበት ሊንክ አለ። ስለዚህ እዛ ላይ ሁሉንም መረጃዎች የምታገኙ ይሆናል ማለት ነው። ስትከታተሉ ስለነበረ ሁላችሁንም በተለይ ደግሞ ባለ አክሲዮኖች የኢትዮ ቴሌኮም ባለ አክሲዮኖች ከልብ እናመሰግናለን።